አርዕስተ ዜና። ሀገራት እየገጠማቸው ያሉ የፋይናንስ ቀውሶች ቀድሞ መከላከል ሊቻሉ የዓለም አቀፍ ፋይናንስ ተቋማት አሰራር መሻሻል አለበት ሲሉ የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። ዓለም አቀፍ የአጋርነት ጉባኤ 21ኛው ክፍለ ዘመን የሚመጥን ስርዓት መገንባት በሚል መሪ ሀሳብ በለንደን እየተካሄደ ይገኛል። ዝርዝር ይዘናል። በኢትዮጵያ ከ12 ሚሊዮን በላይ ሰዎች በደም ግፊት በሽታ ጋር ይኖራሉ ሲል ጤና ሚኒስቴር አስታውቀዋል። ይህ ቁጥር ተላላፊ ባልሆኑ በሽታዎች ላይ በተሰራ ዳሰሳ ጥናት ላይ የተገኘ መሆኑን ተናግረዋል። ትሰሙታላችሁ። በግብፅ አንድ ታጣቂ መንገድ ላይ በከፈተው ድንገተኛ ተኩስ የ8 ሰዎች ሕይወት ማለፉን የግብፅ ፖሊስ አስታወቀ። በጥቃቱ ሌሎች 5 ሰዎች መቁሰላቸውም ተገልጿል። በአፍሪካ ጉዳያችን እንመለከተዋል። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያቆሙ ወይም ኮንግረሱ ይፋዊ ፍቃድ እንዲጠይቁ የሚያስገድድ የውሳኔ ሀሳብ በጠባብ ድምፅ አሳለፈ። ውሳኔው ያሳለፈው ጥቂት የሪፐብሊካን ፓርቲ አባላት በዲሞክራቶች ጋር መወገናቸው እንደሆነም ተነግሯል። ከባህር ማዶ ያዝንላችሁ መረጃም ነው። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። ኢትዮጵያ የዓለም አቀፍ ፋይናንስ ተቋማት አሰራር እንዲሻሻል ጠየቀች። ሀገራት እየገጠሟቸው ያሉትን የፋይናንስ ቀውሶች ቀድሞ መከላከል እንዲችሉ የዓለም አቀፍ ፋይናንስ ተቋማት አሰራር መሻሻል አለበት ሲሉ የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። ዓለም አቀፍ የአጋርነት ጉባኤ 21ኛው ክፍለ ዘመን የሚመጥን ስርዓት መገንባት በሚል መሪ ሀሳብ በለንደን እየተካሄደም ይገኛል። ሀገራት እየገጠሟቸው ያሉ ቀውሶች ለመፍታት ችግሮችን አስቀድሞ መከላከል የሚያስችልና ዘላቂ መፍትሄን የሚያመጣ የፋይናንስ ስርዓት መፍጠር ይገባል ሲሉ በጉባኤ ላይ ተሳተፉ የሚገኙት አቶ አህመድ ተናግረዋል። ዓለም በአየር ንብረት ለውጥ፣ የጂኦፖለቲካ ክፍፍል፣ በዕዳ ጫና እንዲሁም የአቅርቦት ሰንሰለት መስተጓጎል የመሳሰሉ ውስብስብ ችግሮች ውስጥ መሆኗን ጠቅሰው እነዚህ ችግሮች በተለይም በማደግ ላይ ያሉ ሀገራት እንደሚጎዳም አስገንዝበዋል። ዓለም አቀፍ የሰብአዊ ድጋፍ ተግባር በተናጠል ማከናወን ሀገራትን ጠንካራና ራሳቸውን ችለው እንዳይቆሙ የሚያደርግ በመሆኑ መሰል ተግባራት ከሀገራቱ እቅድና ተቋማት ጋር በወጥነት ሊተገበር እንደሚገባ አሳስበዋል። ኢትዮጵያ 5500 የቁም እንስሳትን ወደ ሳውዲ ላከች። በኢትዮጵያ ባለቤትነት መነሻ ሰርተፊኬት 5500 የቁም እንስሳት ለሶስተኛ ጊዜ በቀጥታ ወደ ሳውዲ አረቢያ መላካቸው ተነገረም። በጅቡቲ ኢትዮጵያ ኤምባሲ ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ጋር በመተባበር 5500 በጎች በቀጥታ ወደ ሳውዲ አረቢያ መላካቸው የተነገረው። ከዚህ በፊት የነበረው የቅብብሎሽ አሰራር የኢትዮጵያ ላኪዎች ከዘርፉ ማግኘት የሚገባቸውን ጥቅም እንዲያገኙ ከማድረጉም በላይ የውጭ ገበያ ለመወዳደር ፈታኝ አድርጎት መቆየቱን ተገልጿል። ቀደም ሲል ከሚሌ ኳራንቲን በኢትዮጵያ ስም በቀጥታ ወደ መካከለኛው ምስራቅ 2 ጊዜ ተላከ ጨምሮ የአሁኑ ለሶስተኛ ጊዜ የተከናወነ የቁም እንስሳት የውጭ ንግድ መሆኑን ከኤምባሲው ያገኘነው መረጃ አመላክቷል። በቀጣይም በዘርፉ ላይ ያለውን ህገወጥ ንግድ በመከላከልና ሌሎች ላኪዎች ወደ ዘርፉ መግባት ለሚያደርጉት ግብይት ኤምባሲው ከሚመለከታቸው ተቋማት ጋር በቅንጅት እንደሚሰራ መግለጹን ፋና ዘግቧል። ዲጂታል መታወቂያ ከ100 በላይ ተቋማት ጋር መተሳሰሩ ተገለጸ። ዲጂታል መታወቂያ ከ100 በላይ የሚሆኑ የመንግስትና የግል ተቋማት ጋር መተሳሰሩን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ አስታውቀዋል። ሚኒስትሩ ለተወካዮች ምክር ቤት ባቀረቡት ሪፖርት መሰረት ባለፉት 9 ወራት ብቻ 20 ሚሊዮን ዜጎች ለብሔራዊ ዲጂታል መታወቂያ ተመዝግበዋል ብለዋል። ይህም በመላው ሀገሪቱ የብሔራዊ መታወቂያ ፋይዳ ተመዝጋቢዎች ቁጥር 43 ሚሊዮን እንደደረሰም ገልጸዋል። በሌላ በኩል 97 ሚሊዮን ዜጎች የሞባይል ተጠቃሚ መሆናቸውን ገልጸው ከዚህ ውስጥ 84 ሚሊዮን በኢትዮ ቴሌኮም፣ 13 ሚሊዮን ደግሞ በሳፋሪኮም ኢትዮጵያ በኩል የተመዘገቡ ናቸው ብለዋል። በኢትዮ ቴሌኮም 49.9 ሚሊዮን፣ በሳፋሪኮም ኢትዮጵያ 11.1 ሚሊዮን በድምሩ 61.1 ሚሊዮን ዜጎች ደግሞ ወደ የኢንተርኔት አገልግሎት ተጠቃሚ መሆን እንደቻሉ ሚኒስትሩ ገልጸዋል። ከ12 ሚሊዮን በላይ ሰዎች ከደም ግፊት ጋር ይኖራሉ ሲል ጤና ሚኒስቴር አስታወቀም። በኢትዮጵያ ከ12 ሚሊዮን በላይ ሰዎች ከደም ግፊት በሽታ ጋር ይኖራሉ ሲል ጤና ሚኒስቴር አስታውቀዋል። ይህ ቁጥር ተላላፊ ባልሆኑ በሽታዎች ላይ በተሰራ ዳሰሳ ጥናት ላይ የተገኘ መሆኑን ተናግረዋል። በሽታው ለመከላከል በሀገር አቀፍ ደረጃ ከሚገኙ 1500 በላይ ጤና ጣቢያዎች ላይ በነፃ የደም ግፊትና ስኳር ምርመራ አገልግሎት እየተሰጠ መሆኑን ሚኒስትሩ ገልጿል። በዚህም በአንድ ዓመት ብቻ 28 ሚሊዮን ለሚሆኑ ሰዎች የደም ግፊት ምርመራ በማድረግ የደም ግፊት ያለባቸው የሕክምና ክትትል እንዲያገኙ መደረጉንም ተናግረዋል። በሽታውን ለመከላከል አመጋገብን ማስተካከል፣ የአካል ብቃት እንቅስቃሴ ማድረግና በየወቅቱ የጤና ምርመራ ማድረግ ይገባል የተባለ ሲሆን ደም ግፊት ድምፅ አልባ ገዳይ በመሆኑ በየጊዜው የጤና ምርመራ ማድረግ እንደሚገባ ሚኒስትሩ አሳስበዋል። ሚኒስትሩ የዓለም ከፍተኛ የደም ግፊት ቀን ምክንያት በማድረግ የግንዛቤ ማስጨበጫ የቅድመ ምርመራ መርሃ ግብር ማካሄዱን ፕሬስ ዘግበዋል። በግብፅ አንድ ታጣቂ 8 ሰዎችን ገደለም። በደቡብ ግብፅ አስዩት ግዛት ውስጥ አንድ ታጣቂ በመንገድ ላይ በከፈተው ድንገተኛ ተኩስ የ8 ሰዎች ሕይወት ማለፉን የግብፅ ፖሊስ አስታወቀም። በወቅቱ ሌሎች 5 ሰዎች መቁሰላቸውም ተገልጿል። የግብፅ የሀገር ውስጥ ጉዳይ ሚኒስትር ባወጣው መግለጫም ግለሰቡ በሰዎች ላይ ተኩስ ከከፈተ በኋላ ለማምለጥ ሲሞክር በፖሊስ ክትትል ሲደረግበትም ቆይቷል ሲል ተናግሯል። ጥቃቱን የፈጸመው ግለሰብ ከጸጥታ ኃይሎች ጋር በነበረው ከፍተኛ ተኩስ ልውውጥ ሕይወቱን እንዳለፈም ሚኒስትሩ አረጋግጧል። ግለሰቡ ለምን ይህን ጥቃት እንደፈጸመ እስካሁን ግልጽ የታወቀ ነገር የለም ተብሏል። ሆኖም የሀገር ውስጥ ጉዳይ ሚኒስትር
ሚኒስትር እንደገለጸው ግለሰቡ ከባድ የአእምሮ ጤና እክል ነበረበት ሲልም አስታውቋል። ከዚህ ቀደም በካይሮ የሚገኘው የአእምሮ ሕክምና ሆስፒታል ውስጥ የሕክምና ክትትል ሲያደርግ እንደነበረ በመግለጫውም ተመላክቷል። ካይሮ 24 የተሰኘው የግብጽ የዜና ምንጭ ባወጣው ተንቀሳቃሽ ምስልም በአሲዮት ዩኒቨርሲቲ ሆስፒታል አካባቢ በርካታ የጸጥታ ኃይሎች አምቡላንሶች ተሰማርተው ታይተዋል። የቆሰሉ ሰዎች በዚህ ሆስፒታል አስቸኳይ ሕክምና እርዳታ እየተደረገላቸው ይገኛልም ብለዋል። ፖሊስ ስለ ሁኔታው ተጨማሪ ምርመራ እያካሄደ እንደሚገኝ አፍሪካ ኒውስ ዘግበዋል። የአሜሪካ ሴኔት በኢራን ጦርነት ጉዳይ ውሳኔ አሳለፈ። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት እንዲያቆሙ ወይም ኮንግረሱ ይፋዊ ፍቃድ እንዲጠይቁ የሚያስገድድ የውሳኔ ሀሳብ በጠባብ ድምፅ አሳለፈ። ውሳኔው ያለፈው ጥቂት የሪፐብሊካን ፓርቲ አባላት ከዲሞክራቶች ጋር በመወገናቸው እንደሆነም ተናግረዋል። ለወራት በሪፐብሊካን ፓርቲ ታግዶ የቆየው ይህ የውሳኔ ሀሳብ በትናንትናው ዕለት 50-47 በሆነ ድምፅ እንዲያልፍ ያደረገው 4 የሪፐብሊካን ሴናተሮች ከዲሞክራቶች ጋር በመቆማቸው ነው ተብሏል። በተለይም ፕሬዝዳንት ትራምፕ የደረሰባቸውን ተጽዕኖ ተከትሎ በሳምንቱ መጨረሻ ፓርቲያቸው ውስጥ የምርጫ የተሸነፉት የሉዊዚያናው ሴናተር ቢል ካሲዲ ድምጻቸው ወደ ዲሞክራቶች ማዞራቸው ትልቅ ትኩረትንም ስበዋል። ሴናተር ካሲዲ ከድምጽ አስጣጡ በኋላም በሰጡት መግለጫም የትራምፕ አስተዳደር ኮንግረሱን በጨለማ ውስጥ ከቶታል ሲሉም ወቅሰዋል። አስተዳደሩ በኢራን ላይ ለከፈተው ኦፕሬሽን ኦፒክ ፊውሪ ለተባለው ወታደራዊ ዘመቻ ግልጽ ማብራሪያ እስካልሰጠ ድረስ ጦርነቱን ለመቀጠል የሚያቀርበው ማንኛውም ፍቃድ ተቀባይነት የለውም ብለዋል። ከሴናተር ካሲዲ በተጨማሪ ሴናተር ሊዝ ሞርኮቭስኪ፣ ሴናተር ሱዛን ኮሊንስ እና ሴናተር ራንድ ፖል የውሳኔው ሀሳብ ደግፈው ድምጽ ሰጥተዋል። በሌላ በኩል ሴናተር ጆን ፌተርማን ከሪፐብሊካኖች ጋር በመሆን የውሳኔ ሀሳቡን የተቃወሙ ብቸኛው ዲሞክራት ሴናተር መሆናቸውን ሮይተርስ ዘግበዋል። ታይዋን የጦር መሳሪያ ግዢ እንደምታከናውን አስታወቀች። ታይዋን አሁንም ከአሜሪካ የጦር መሳሪያዎችን የመግዛት ፍላጎት እንዳላት ፕሬዝዳንት ላይ ቺንግ-ቴ አስታውቀዋል። ፕሬዝዳንቱ ወደ ስልጣን የመጡበትን ሁለተኛ ዓመት አስመልክተው በሰጡት መግለጫ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የመነጋገር ዕድል ቢኖራቸውም የጦር መሳሪያ ግዢ እንዲቀጥል እንደሚጠይቁም ገልጸዋል። ጥንካሬው ብቻ ሰላምን አያመጣ የሚል እምነት እንዳላቸው የገለጹት ፕሬዝዳንቱ የታይዋን ደህንነት እንዲጠበቅ ከአሜሪካ የሚገዙ መሳሪያዎች ወሳኝ መሆናቸውን አጽንኦት ሰጥተዋል። ፕሬዝዳንት ትራምፕ በቅርቡ $11 ቢሊዮን የሚያወጣ የመሳሪያ ሽያጭ ለታይዋን የፈቀዱ ሲሆን ተጨማሪ $14 ቢሊዮን የሚያወጣ ስምምነት ደግሞ ከቻይና ጋር ለማድረግ ድርድር እንደ መጫወቻ ካርድ ሊያገለግል እንደሚችል ጠቁመዋል። አክለውም የታይዋን ወደፊት ዕጣ ፈንታ በውጭ ኃይሎች እንደሚወሰንና ዲሞክራሲ እንደ ስድብ መታየት እንደሌለበት ተናግረዋል። ቻይና በበኩሏ ፕሬዝዳንቱ ንግግር በውሸትና በትዕቢት ተሞላ ስትል የኮነነች ሲሆን ፕሬዝዳንቱም የሰላም አጥፊ ስትል ፈርጃቸዋለች። የታይዋን ጉዳይ በአግባቡ ካልተያዘ በሁለቱ ሀገራት መካከል ግጭት ሊፈጠር እንደሚችል ፕሬዝዳንት ሺ ጂንፒንግ ለትራምፕ ማስጠንቀቃቸውን አስታውሶ የዘገበው ኤቢሲ ኒውስ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝንላችሁ ዘገባዎች ተጠናቀዋል። ቸር ቆዩን።